የት? እንጃ። ራሳችንን ላዳምጥ የምንችልበት ቦታ። እሺ። ከዚህ በኋላ ሜርሲ እንዳታምኛት። ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንስት መክራት አይቻለሁ። ምን ማለት? ለምን? እንግዲህ እሱን አላማከረችኝም። ሜርሲንን አደረገች? አዎ። ስለዚህ እኔ ደግሞ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው። ስለዚህ በእኔ ቁጥጥር ውስጥ መሆን አለብሽ። ቆይ ግን ወይዘሮ ሙርዚና እርግጠኛ ነሽ? ግን አዎ ነገርኩሽ። አሁንም የእሷ መጫወቻ መሆን ከፈለግሽ መብትሽ ነው። ደግሞ ለአምነኔ ከእሷ ይልቅ እኔ እንደምቀርብ አትርሽ። እሱማው ግን ሜርሲ ከጀርባዬ እንደዚህ የምታደርግ አልመሰለኝም ነበር። ምንጊዜም እኮ የሚገመት ሰው ጠላት ሆነ አያውቅም። ስለዚህ አይግርምሽ። የሚጠጣ ነገር ላስፈላልክ። ህፃኗ ምንም ነገር ባለመሆኗ ማለት ነው። ደስ ያላችሁ እስኪ በላይክ ግለጹ። እና አሁን ላይ ማለት ነው እንግዲህ እናት ሙርዚና ማለት ነው ስታስብ የነበረውን እንዲሁም ደግሞ መርሲ ምን አይነት ክፋተኛና መጥፎ እንደሆነች ያየችበት ፓርት ነው ማለት ነው። ምክንያቱም በጣም ነው የምትፈራት። ስለዚህ የልጄን የሆነ ነገር ከምታደርግብኝ አሁኑኑ ማራቅ አለብኝ በማለት እንግዲህ ህፃኗን ወደ መጣችባት መልሳለች ማለት ነው። እንግዲህ ደግጣ ማለት ነው ቀጥታ እንግዲህ መርሲ ወዳለችበት ነበረ የመጣችው ማለት ነው። እና እዚህ ቤት የተቀመጥሽው ለምንድን ነው? ለምንስ ነው የመጣሽው? የሚል በጣም በርካታ የሆኑ ጥያቄዎች ነበር የጠየቀቻት። ሲቀጥል ደግሞ ያኔ እዚህ ቤት ታሽጎ የመጣው የማን እጅ ነው በማለት እንግዲህ መርሲን ጠይቃት ነበረ ማለት ነው። እኔ በምን አውቃለሁኝ? እንደ ሱቅ ዕቃ እኮ ነው ዝም ብሎ የመጣ እንጂ ሙሉ አካሉ ቢመጣ ማን እንደሆነ መለየት እንችላለን በማለት እንደገና ደግሞ ከዚህ ቤት ምን ትሰሪያለሽ ላልሽው ደግሞ ቤተሰባዊነትን ልክ እንዳንቺ ለማጠንከር ነው፣ ሌላ ምንም አይነት አዲስ ነገር የለም በማለት እንግዲህ መልሳላታለች ማለት ነው። ሌላው እንግዲህ አምናንና እንዲሁም ደግሞ ቤሌን እጅግ በጣም እየተቀራረቡ ይገኛሉ። እንዲሁም የፍቅር ጊዜያቸውን እየቀጩ ይገኛሉ ማለት ነው። በነገራችን ላይ አሁን ላይ አቶ አምናን ማለት ነው ያው ቤሌንን እስካሁን በእልህ ነበረ የምታደርገው። ለምንስ ነው የምትፈታተነኝ የሚለው ነገር በጣም ውስጡ ጥያቄ ነበረ። ከዛም አንጻር ነበረ እሷን ለማናደድ እሷን እንግዲህ ለማብሸቅ ነው ጄሪን ራሱ ሆን ብሎ የቀረባ ሳይወዳት በቃ ላገባት የመረጥኳት ሴት እሷ ነች ብሎ የመረጠ ማለት ነው። ግን ደግሞ እውነቱ ምንድን ነው? እሷ በጣም እንደምትወደው እንዲሁም ደግሞ እሱ በጣም እንደሚወዳት ነው የተረዳው ማለት ነው። በእርግጥ ያለመሸነፍ ነበረ እስካሁን ማለት ነው። ግን ደግሞ
ሆን ብሎ ሲያስበው ምንድን ነው ያለው? ከዚህ በኋላ ምንም አይነት ነገር እሷ እየተፈታተነችኝ በእርግጥ አይደለም፣ በቃ እኔ እንደምወዳት እሷም ትወደኛለች የሚል ነገር ነበር የተረዳው ማለት ነው። ስለዚህ አሁን ላይ ምንም ነገር ብታደርግ እንደዚ አይነት ቅጣቶችን እና ያልሆነ ነገሮችን ከእሷ ጋር ያለውን ነገር ያቆማል ማለት ነው። ስለዚህ ሁለታቸው ፍቅር ለፍቅር ተረድተዋል ብዬ ነው የማስበው። እስካሁን ግን ማለት ነው ቤሌን ይሄን ያክል አቶ አምናንን እንደተፈታተነችው ራሱ አልገባትም ማለት ነው። ግን ደግሞ እሱ ነው ተፈታተነችኝ ብላ ያሰበው እንጂ እሷ ግን ምንም አይነት ነገር ማለት ሆን ብላ አናደው ወይንም ደግሞ እሱ እንዲናደድ ወይንም ደግሞ ያልሆነ ሀሳብ ያልሆነ ውሳኔ እንዲወስን ሆን ብላ ለማድረግ አይደለም ስታደርጋቸው የነበሩ ነገሮችን ማለት ነው። ግን ደግሞ አሁን ላይ ያንተ የራስህን የሆነ ምርጫ ይዘሃል በማለት ይህን ነገር ደግሞ አንቺ ነሽ እንደዚህ አይነት ነገሮችን ምርጫዎችን ሳልፈልግ ጄሪን የመረጥኳት በአንቺ ምክንያት ነው በማለት እንግዲህ ያው ነግሯታል ማለት ነው። እሺ የኔና አንተ ጊዜ የሚሆን በቃ ራሳችን የምናዳምጥበት ብቻችን የምንሆንበት ቦታ መሄድ እፈልጋለሁ ባለችው መሰረት ማለት ነው። እንዲሁም አቶ አምናን ማለት ነው አሁን ላይ ቤሌንን ይዞ ለመዝናናቱ ወጣ ብሏል። ሲዝናኑም ነበረ ደስ የሚል ጊዜም እያሳለፉ ይገኛሉ ማለት ነው። እዚህ አሁን ላይ ማለት ነው ሰይፌንን እጅግ በጣም አጥምዳት ትገኛለች። ምክንያቱም እንግዲህ የአቶ አምናንን እናት ስትገድል የቀረጸቻት ቪዲዮ ነበረ። የምፈልገው ነገር አለ፣ ስለዚህ ያንን ነገር ታደርግልኛለች ወይንስ ደግሞ አሁን ላይ ለአቶ አምናን አክስት ይህንን ቪዲዮ እንዳሳያት ትፈልጊያለሽ? ወይንም ደግሞ የምፈልገው ነገር አለ ያንን ነገር አድርጊልኝ ነበር ያለችው። እሺ ምንድን ነው የምትፈልጊው ነገር በማለት እንግዲህ ሴፍን ጠይቃት ነበረ። በነገራችን ላይ ሴፍን ማለት ነው አስቀድማ ስልክ ደውላ ነበር ማለት ነው። ስለዚህ ይህን ነገር ድርጊቱን ወይንም ደግሞ የአቶ አምናንን እናስገድል ሰው አይቶኛል፣ ስለዚህ ያችን ወይ የቅርብ ጓደኛዬ ማድረግ ፈልጋለሁ አሊያም ደግሞ እሷንም መግደል ፈልጋለሁ የሚል ነበር በስልክ እያወራችው ማለት ነው። እና ምንድን ነው ያለቻት? እሺ ምንድን ነው ማለት ማደርግልሽ ምንድን ነው የፈለግሽው በማለት ጠይቃት ነበረ። አሁን ላይ ጄሪንና እንዲሁም ደግሞ አቶ አምናንን ማለት ነው ያው መለያየት ነው የፈለገችው ሴፍን ማለት ነው። ይህን ነገር ለመለያየት ለምንድን ነው ያሰበችው? በእርግጠኝነት ማለት ነው አቶ አምናንና እንዲሁም ደግሞ ጄሪ ከተጋቡ በእርግጠኝነት እንደ ሰራተኛ ፌስታሌን አስዛ ነው የምታስወጣኝ ከዚህ ቤት ብላለች ማለት ነው። ምክንያቱም ጄሪና እንዲሁም ደግሞ የአቶ አምናን አክስት የሆነችው እየተግባቡ ስለሆነ ማለት ነው። የአቶ አምናን አክስት ምንድን ነው ያለቻት? ጄሪን ከመርሲ ጋር ያለሽን ግንኙነት ማቆም አለብሽ፣ እሷንም ማመን የለብሽም፣ ስለዚህ ከኔ ጋር መሆን አለብሽ፣ እያንዳንዱ እኔ የምልሽን ነገር ማድረግ አለብሽ። አንቺ ሲጀመር ጄሪ የልጄ የአቶ አምናን ሚስት እንድትሆኝ እፈልጋለሁኝ። ስለዚህ እያንዳንዱ የምልሽን ነገር ደግሞ እኔ ከመርሲ ይልቅ ለአቶ አምናን እቀርበዋለሁ። እኔ የምልሽን እያንዳንዱን ነገር ታደርጊያለሽ ባለቻት መሰረት ማለት ነው። ስለዚህ እናት ሙርዚና ማለት ነው ከኔ ጋር ጓደኛ እንድትሆንና እንዲሁም ደግሞ አንቺን እንድተውሽ ነገረችኝ ብላ ስትነግራት እጅግ በጣም ነበር ደንገጥ ያለችው። እና አንቺ ምን አሰብሽ? ምን አስባለሁኝ እንደዚሁ ነው በማለት እንግዲህ መልሳ ነበረ። በደንብ ብታስቢ ይሻልሻል በማለት እንግዲህ መልሳላታለች ማለት ነው። ስለዚህ ምንድነው ያደረገችው ማለት ነው ያው መርሲ ቀጥታ ሴፍንን አግኝታ ይህን ነገር ሁለታቸው ማለት ነው አንድ ላይ ከሆኑ በእርግጠኝነት እኔን እንደ ሰራተኛ በፌስታል ነው ልብሴን አስዘው የሚያስወጡኝ፣ ስለዚህ አቶ አምናንንና ጄሪን መለያየት አለብኝ በማለት ነው የወሰነችው ማለት ነው። ይህን ነገር ስታወራ መርሲና እንዲሁም ደግሞ ሴፍን ሲያወሩ ማለት ነው ጄሪና አቶ አምናንን ለመለያየት እያወሩ ባሉበት ሰዓት ሙርዚና ሰምታቸዋለች ማለት ነው። ስለዚህ ሙርዚና ደግሞ የሰማችውን ነገር ሂዳ ለጀሪ ተናግራለች። መርሲ እንዲሁም ደግሞ ሴፍን
ሁለታቸው እያወሩ ነው። ምክንያቱም አንቺንና አቶ አምናንን ለመለያየት ሰይፍን ትፈልጋለች በማለት እንግዲህ ሙርዚና ትነግራታለች ማለት ነው። በፍጹም መርሲ ይህን ነገር አታደርገውም በማለት እንግዲህ ጄሪ እጅጉን በጣም ነበር የደነገጠችው ማለት ነው። እና አሁን ላይ እንግዲህ ሰይፍን ማለት ነው እየሰራች ያለችውን ነገር እናቴን የገደለ ብቻ አይደለም በነገሮቹ የተባበረን በሙሉ ማለት ነው የእናቴን ገዳይ እያንዳንዱ አጠፋዋለሁ በማለት እንግዲህ ብቻዬን አልቻልኩም፣ የግድ አንተ መምጣት አለብህ በማለት እንግዲህ ደውላ ተባባሪዋን ማለት ነው ወደ ቤት እዘው መታለች ማለት ነው። በነገራችን ላይ ወደ ቤት በመጣ ታይም ላይ ምንድን ነው የተፈጠረው ነገር እንግዲህ ራሷ ሰይፍን ያመጣችውን ግለሰብ ማለት ነው ጄሪ ታውቀዋለች ማለት ነው። በእርግጠኝነት የድሮ ፍቅረኛዋ ሊሆን ይችላል፣ አሊያም ደግሞ ዘመዷም ሊሆን ይችላል ማለት ነው። ስለዚህ አሁን ላይ በጣም ነገሮቹ ድብልቅልቅ ነው። መርሲ እያንዳንዱን ነገር ማለት ነው ቤቱን ተቆጣጥራ እንዲሁም ደግሞ የእናቱን ቤተሰቦች በሙሉ እንዲወገዱ ነው የምትፈልገው። እሷና እንዲሁም ደግሞ አቶ አምናን ብቻ ይህን ቤት ወይንም ደግሞ ንብረቱን መቆጣጠር ትፈልጋለች። እንግዲህ ሙርዚ ደግሞ በእርግጠኝነት ይህ ሀሳቧ አይሳካላትም። ለምን እንደመጣችና ምን ልታረግ እንደሆነ እያንዳንዱን ነገር እንድታጣራልኝ እፈልጋለሁ። አቶ አምናንም እንዲያውቅ አልፈልግም። ስለዚህ አሁን ላይ መርሲ ለምን እዚህ ቤት መጣች፣ ምን ልትሰራ ነው የተቀመጠችው የሚለውን ነገር እያንዳንዱን ነገር እኔ ብጠይቃትም ልትመልስልኝ አልቻለችም። ስለዚህ ደግሞ ራሱ አምናን ሲጠይቃት በእርግጠኝነት ልትነግረው ትችላለች። ያን ነገሮችን ማወቅ እፈልጋለሁ። አንተ እንደ ጓደኛ ቀርበህ እሱን እንድጠይቀው ነው የምፈልገው። ይህ ነገር በእኔና በአንተ መቅረት አለበት፣ እንደ ሚስጥር ላቶ አምናን እንደዚህ ያለችኝ እንዳትለው በማለት እንግዲህ ሙርዚና ማለት ነው ጠይቀዋለች፣ የአቶ አምናንን ጓደኛ የሆነውን ማለት ነው። እና አሁን ላይ እንግዲህ ሰይፌንና እንዲሁም ደግሞ መርሲ እጅጉን በጣም ነው የተስማሙት። ግን ደግሞ መርሲ ማለት ነው በእርግጠኝነት ያው ሰይፈን በእርግጠኝነት መርሲን ማለት ነው ለመግደል ነው የፈለገችው፣ አሊያም ደግሞ የቅርብ ወዳጇ እንዲሁም ደግሞ ተባባሪ እንድትሆን ነው የምትፈልገው ማለት ነው። እና አሁን ላይ እንግዲህ ሰይፍን ይህ ሁሉ ነገር እኔ ብቻዬን አልችለውም በማለት የራሷን የሆነ ግለሰብ ወደ ቤት አስገብታለች። ዘመዴ ነው ብላለች ማለት ነው። ከዚህ በፊት እኮ ዘመድ የለኝም ብለሽ ነበር በማለት ሙርዚናም ጠይቃት ነበረ። አይ ራቅ ያለ ዘመዴ ነበረ እና አሁን ላይ ሀዘን ስለሆንኩኝ ምናልባት ለማየት ነው የመጣው በማለት እንግዲህ አሳምናታለች ማለት ነው። እና እያንዳንዱ ማለት ነው ያው እንግዲህ እዚህ ቤት የሚፈልጉት ነገር አለ። እንዲሁም ደግሞ እናት ሙርዚና እያንዳንዱን ነገር መቆጣጠር ትፈልጋለች፣ ልክ እንደ እህቷ ማለት ነው። መርሲ ደግሞ እኔ የእሱን ቤተሰብ የእናቱን ቤተሰቦች በሙሉ አስወግጄ እኔ መቆጣጠር እፈልጋለሁ ትላለች። ሰይፈን ደግሞ እናቴን የገደሏትን የተባበሩትን እያንዳንዱን በሙሉ እጨርሳለሁኝ ብላ ነው የምታስበው። እንግዲህ ያው ጄሪ ደግሞ አቶ አምናንን አግብቼ ንብረቱን በሙሉ ለራሴ ማድረግ እፈልጋለሁ ነው የምትለው ማለት ነው ሀሳቧ። ቤሌን በእውነተኛ ፍቅርና እንዲሁም ደግሞ አቶ አምናንን ወደው አፍቅረው እንዲሁም ደግሞ ኑሮዋን ለማሸነፍ ነው ወደዚህ ቤት የመጣችው። በትክክለኛው በፍቅር ወደው አፍቅረው የመጣችው እሷ አንድና አንድ ብቻ ነች ማለት ነው። አቶ አምናንም እንደዚያው ይወዳታል፣ ያፈቅራታል። እና ቀጣይ ፓርት እንግዲህ ምን ሊፈጠር ይችላል የሚለውን ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።